كل نفس ذائقة الموت ኢና ሊላሂ ወኢና ኢለይሂ ራጂዑን። የኔ ከርታታ ስትንከራተት ስትለፋ ኖራ ያልፍልኛል ብላ በመዳን ቤት ስንት መከራ ስቃይ አሳልፋ፣ ነገር ግን መጨረሻው ይሄ ሆነ። ሞት ከመጣ ማንም የሚመልሰው የለም። ሞት ድንገት ይመጣል በምንም ሁኔታ ላይ ሆነን። እጅግ በጣም ልቤን የሰበረው ቪዲዮ፣ እጅግ በጣም ያሳዘነኝ ቪዲዮ። ውድ ኢትዮጵያኖች እባካችሁ በአቡዳቢም ሆነ በተባበሩት አረብ ዱባይ ላይ ያላችሁ ጓደኛዬ ናት። እህቷ ታማባት ሐኪም ቤት ነበረች። አሁን እህቴ ሞታለች እጄ ላይ። እባካችሁ እህቴን ወደ ሀገር ቤት ላስገባ አግዙኝ፣ ኢትዮጵያኖች ድረሱልኝ እያለች ነው። እባካችሁ ስልክ ቁጥሯን አስቀምጥላችኋለሁ። ህይወቷ አልፏል። ዛሬ አረቦቹ አግዝሻለሁ ብለውኛል። ግን ምኑን ከምን ላድርገው? ኢትዮጵያኖች ድረሱልኝ፣ እህቴን አጥቻለሁ፣ ሬሳዋን ሀገር ላስገባት እያለች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮ ደግሞ ለየት ይላል። እጅግ በጣም ያማል። እህታችን ህይወት ትባላለች። የምትገኘው አሁን በአልቃሲም ሆስፒታል ዱባይ አቡዳቢ ነው ማለት ነው። እቺ እህታችን በድንገት ታማ ሆስፒታል እንደሄደች፣ ነገር ግን በዛው ህይወቷ አልፏል። እቺ እህታችን ህይወቷ አልፎ ያለችው በሙስተሽፋ ነው፣ በአልቃሲም ሆስፒታል ውስጥ ነው የምትገኘው። እህቷ ግን እርዳታችንን ትጠይቃለች። እባካችሁ ውድ ኢትዮጵያውያን፣ ውድ እህት ወንድሞቼ፣ ወገኖቼ እርዱኝ፣ እህቴን ወደ ሀገሯ ላስገባት፣ እህቴን አስክሬኗን ከቤተሰቦቿ ጋር ከእናት ከአባቷ ከወንድሞቿ ጋር ላድረስ እባካችሁ እያለች እየጠየቀችን ነው። እንግዲህ መርዳት ማገዝ የምትችሉ ቪዲዮ ላይ ቁጥሯ ተቀምጧል። በዛ ቁጥር መርዳት ትችላላችሁ። ለሚታወቁ ዩቲዩበሮች፣ ለሚታወቁ ቲክቶከሮች ሸር በማድረግ በመደወል በመጠየቅ እችን እህታችንን እንድናረዳት ብዬ እኔም መልእክቴን አስተላልፋለሁ። እጅግ በጣም ያማል፣ በጣም ልብ ይሰብራል። እህት ምንም ማድረግ ሳትችል ስትቀር፣ እህት የእህቷን አስክሬን እያየች ልቧ ተሰብሮ እያለቀሰች ነው የምትገኘው ማለት ነው። አንዳንድ ጊዜ መጥፎ ነገር ይደርስብናል፣ እንዲሁም ደግሞ የሆነ ነገር ይመጣብናል ብለን አናስብም። ሳናስብ ደግሞ ያለችንን 5ም 10ም እጃችን ላይ ያለችውን ወደ ሀገር ቤት ልከን የሆነ ነገር እንዲደረግልን እንዲሰራልን ነው ብዙ ጊዜ እንዲሁም ብዙዎቻችን የምናደርገው። ነገ ላይ በእኔ ህመም ይመጣል፣ በእኔ ላይ የሆነ ነገር ይፈጠራል፣ ይህም ብር ባስቀምጠው ምናልባት ከኔ ጋር ያለ ሰው የሆነ ነገር ያደርግልኛል ብለን ማንኛችንም አንልምና፣ አሁን ይሄ ነገር ሲፈጠር ደግሞ በጣም ይጨንቃል። ወደ ማን እሪ እንላለን? ሚዲያ ላይ እንደምታውቁት የሚታወቅ ሰው ታዋቂ ሰው ከሌለን እጅግ በጣም ከባድ ነው። ዘወር ብሎ የሚያየን ሰው አይገኝም። አንዳንድ አላህን የሚፈሩ መልካም ሰዎች እስካልሆኑ በስተቀር ማለት ነው። እነዛ ሰዎች እኛ ጋር ደርሰው በምንም ምክንያት አላህ ረድቶን እኛ ጋር ከደረሱ ታመንም ከሆነ እንታከማለን፣ ሙተንም ከሆነ አስክሬናችን ወደ ሀገር ለቤተሰብ ይደርሳል። ነገር ግን እንደዚህ አይነት አጋጣሚ ካላጋጠመን እህታችን አሁን የሚያግዛት ሰው ከጠፋ፣ የሚረዳት ሰው ከታጣ የእህቷ አስክሬን ፍሪጅ ውስጥ ነው የሚገባው። የአስክሬን ፍሪጅ እንዳለ ፍሬዘር እንዳለ ማንኛችንም እናውቃለን። እዛ ውስጥ ነው የሚገባው። እዛ ውስጥ ገብቶ ቤተሰቦቿም ሳያዩዋት እሷም አፈር ሳትለብስ እዛው ትኖራለች። ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ ሁላችሁንም። በጣም እኔ እንጃ፣ እኔ ይሄንን አይነት ነገር ስሰማ ልቤ ስብር ነው የሚለው። በምንም አይነት ሁኔታ በምንም አይነት ነገር ላይ ሆነን መሞታችን አይቀርም። ነገር ግን ደግሞ ሞታችን፣ ሀዘናችን፣ ደስታችን በአገር ላይ ሲሆን በጣም ደስ ይላል። ፈጣሪያችን
ሞታችንንም ደስታችንንም በሀገራችን ላይ ያድርግልን። ብዙ እህቶች እንደዚህ እየሞቱ ወደ ሀገር ለመላክ ፕሮሰሱን ለመጨረስ ቤተሰቦቻቸው ሳይችሉ ሲቀሩ ወደ ሀገር ለመላክ ብሩ ብዙ ሲሆንባቸው ብዙ እህቶች በየሀገሩ በአስክሬን ፍሪጅ ውስጥ ነው የሚገኙት። እኔ እንጃ። እኔ እንደዚህ አይነት ነገር ለማንኛችንም በስደት ላላችሁ እህት ወንድሞቼ እንዳያስነካችሁ፣ ሞታችሁን በሀገራችሁ ላይ ያደርግላችሁ። መሞት አይቀርም። ሞቶ በሀገር ላይ ከቤተሰብ ተከፍኖ በቤተሰብ ተለቅሶለት ቤተሰብ አገላብጦት መሞት መቀበር እጅግ በጣም ዓለም ነው። እንግዲህ የዚች እህታችን እናትና አባት ሀዘናቸውም አይወጣም። ልጃችን ምን ሆና ይሆን የሞተችው? አይተናት በነበር መሞት የማይቀር መሆኑን እያወቅን ግን እንደዚህ በነበር የሚል ውስጣችን ላይ ትልቅ ህመም፣ ትልቅ ቁስል፣ ትልቅ ሀዘን ነው የሚያድረው። ስንት እህቶቻችን ቤተሰቦቻቸው በስስት በሰቀቀን የሚኖሩ አሉ። መሞታቸው ተነግሯቸው ሞታለች ልጃችሁ፣ ሞታለች እህታችሁ ተብሎ ተነግሯቸው ግን ተስፋ የማይቆርጡ ምነው አይቻት በነበር፣ ምነው ታማ መታ አገላብጫት አስታመሚያት በነበር፣ አገላብጫት እንዴት እንደሆነች ጠይቂያት፣ ጎደሏን፣ ችግሯን፣ ህመሟን አውቄላት በሞተች ልጄ የሚሉ ቤተሰቦች አሉ። እህቷም እንግዲህ እሷን አይን አይን እያየች በእህቷ ሀዘን ውስጧ ተጎድቶ ልቧ ተሰብሮ ነው የምትኖረው። እባካችሁ ውድ ኢትዮጵያውያን፣ ውድ የሀገሬ ልጆች እችን ልጅ እንደምንም ተባብረን ከታዋቂ ቲክቶከሮች ጋር አገናኝተን እህታችን ህይወት አስክሬኗ ወደ አገር እንዲገባ ማድረግ የማንኛችንም ስራ ነው። እንግዲህ እንዳልኳችሁ የምትገኘው በአልቃሲም ሆስፒታል በዱባይ አቡዳቢ ነው ማለት ነው። ደጋግ መልካም ሰዎች አሉ። ለነዛ መልካም ደጋግ ሰዎች ደግሞ እንዲደርስ የሁላችንም ትብብር የሁላችንም ርብርብ ስለሚያስፈልግ ሁላችንም ይህንን ቪዲዮ ሸር በማድረግ እህታችን አስክሬኗ ወደ ሀገር እንዲገባ ከቤተሰብ ጋር እንድትገናኝ ማድረግ ይኖርብናል። ከእንደዚህ አይነት መጥፎ ነገር ቤተሰብን በናፍቆት እየጠበቅን ቤተሰብ ጋር ዛሬ ነገ እንገናኛለን እያለን ሳንገናኝ ከመቅረት ፈጣሪ ይጠብቃችሁ። አላህ በያላችሁበት ሰላማችሁን ያብዛው። ወጥቶ ከመቅረት ይጠብቀን። በሰላም ያሰብነው ተሳክቶ ያቀድነው ሞልቶ ከቤተሰባችን ጋር የምንደበለቅ የምንደሰት ያድርገን። ቤተሰብ እንኳን ሀዘን አይደለም ህመማችንን አይፈልግም። እንኳን ሞታለች አይደለም ታማለች ሲባሉ እነሱ በጣም ነው የሚታመሙት። በጣም ልባቸው ይሰበራል። ከእንደዚህ አይነት መርዶ ቤተሰቦቻችንን ይጠብቅልን። በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ። ሰላሙ አለይኩም ወራህመቱላሂ